ሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። አሃዱ ባንክ ከብዙዎች ለብዙዎች። እነሆ ከበደል ከክፋት ከኃጢአት እንጠራ ዘንድ ክርስቶስ ስለኛ ሲል በመስቀሉ ሞተልን። ዳግምም በትንሣኤ ብርሃኑ በአዲስ የተስፋ ጸዳል አፈካን። በአዲስ የመንፈስ ትንሣኤ አዲስ የሕይወት መንገድ አሳየን። ባንካችን አቢሲኒያ ውድ ደንበኞቻችንን እንኳን ለብርሃነ ትንሣኤው አደረሳችሁ የሚለው በኢትዮጵያዊ ትሕትናና አክብሮት በፍጹም ታማኝነትና ልባዊ ፍቅር ለማገልገል ውድ ደንበኞቹ የልባቸው ደርሶ የበለጠ በርካታ እንዲፈኩ ይበልጥ ተግቶ ሊሠራ ስንዱ መሆኑን ቃል በመግባት ጭምር ነው። መልካም የትንሣኤ በዓል። አቢሲኒያ የሁሉም ምርጫ። አባቶቻችን ተፈጥሮን ከትንሣኤ ጋር ሲያመሳጥሩ ፀሐይ ጠዋት ወጥታ ስታበራ የሰው ልጅ የመወለዱና በዚች ምድር የመኖር በሰርክ ፀሐይ መግባት ደግሞ የመሞት መልሳም ጠዋት በድጋሚ መውጣቷ የትንሣኤ ምሳሌ እንደሆነ ቅዱሳት መጻሕፍትን እያጣቀሱ ይገልጻሉ። ጠዋት ማልዳ ከወጣችበት ጀምሮ እስከምትገባ ድረስ ያለው የፀሐይ መድመቅና መጥለቅ የሰው ልጅ በምድር በሚኖርበት ቆይታ ሁሉ ማግኘትና ማጣት፣ ውድቀትና መነሳት የሚኖረውን ውጣ ውረድ ቁልጭ አድርጎ ሊያሳየን እንደሚችል ያመላክቱናል። ዛሬ በበዓል እጅ ከምን ለምትሉን ለመላው ኦርቶዶክሳውያንና ለማህበረ ቅዱሳን ቴሌቪዥን ተከታታዮቻችን እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት እየወደድን ለስም አጠራሩ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ ሲል እንዳስተማረን ሁሉ የዛሬው ልዩ የበዓል እንግዳችን ትላንቱን ጠልፈው ከሕይወት ጎዳና ሊጥሉት ስለነበሩት እንቅፋቶች በትውስታ ወደ ኋላ እየመለሰን ደሞም ለትንሣኤ ሕይወት ስለተጠራበት አጋጣሚ እንዲህ ሲል አጫወተን። እኛም በካሜራ አይን አስቀርተን በትንሣኤና ሕይወት መሰናዷችን ለእናንተ ውድ ተመልካቾቻችን ልናካፍል ወደድን። አብራችሁን ቆዩ። ስሜ ኤፍሬም ተመስገን ይባላል። ተወልጄ ያደኩትኝ አዲስ አበባ ጉለሌ ጽራሪያም ቅዱስ ሩፋኤል አካባቢ ነው። ውልደቴም እድገቴም እዚሁ ጽራሪያም ቅዱስ ሩፋኤል አካባቢ ነው። በልጅነቴ ያው እንደማንኛውም ልጅ በጨዋታ በቡረቃ በተለያዩ ሁኔታዎች ነው ያሳለፍኩትኝ። ከቄስ ትምህርት ቤት አንስቶ ኤሌመንተሪ ሃይስኩልም የተማርኩትኝ እዚሁ ነው። ለቤተሰቤ አምስተኛ ልጅ ሲሆን 3 እህትና 1 ወንድም አለኝ። የመጨረሻ ልጅ ነኝ። በልጅነቴ ነው እናትና አባቴን
የማጣት እድል ያጋጠመኝ እናቴን አላቃትም። በ5 ዓመት እድሜ ላይ ያለው ነው ያጣሁትኝ። አባቴንም ጨርሶ አላቀውም። በቃ አክስቶቼ ጋር ነው የኖርኩትኝ። ስቲልም ያለሁትኝም አክስቶቼ ጋር ነው። በጥሩ ሁኔታ ነው ልጅነቴ ተቀብለው ያሳለፍኩትኝ። የራሴ ደግሞ የህይወት አካሄዶች አቅጣጫቸውን የቀየሩባቸው አጋጣሚዎች ነበሩ፣ ገና በማለዳ ማለት ነው። ይህም የወላጅ ማጣት በጣም ከባድ ሊቋቋሙት የማይቻል ነገር ነው። በልጅነት ላይ ሲሆን ነገሮች አሁን በስለን በሚሰሙን ልክ አይታሰብም። ለምን ቀላል ይመስለናል። ጉዳቱም ፔኑም ብዙም አይታወቀንም። ቀላል መስሎን እናየዋለን። ግን ለካ ውሎ ሲያድር በላ ጠጣ ለበስክ የቱንክ ሚል አለ አይደል አልባሽ አጉራሽ በሚባል ደረጃ የዛን አይነት እንክብካቤ ኬሪንግ እንደሚፈለገው አይገኝም። ከባድ ነው። በርደኖች የጀመሩት ገና በማለዳ ነው። ከባድ ነበር። መቋቋም ይከብዳል። ከባድ ነው። በዛ ሁኔታ ልጅነቴን መጋፈጥ ጀመርኩኝ። የመጀመሪያ ደረጃ ትምህርት ቤቴን በላይ ዘለቀ ቁጥር 2 ተማርኩኝ። በብዙ ጣውረዶች በብዙ ፈተናዎች ተማርኩኝ። ልክ ወደ 7ኛ ክፍል 8ኛ ክፍል ስደርስ ነገሮች በጣም በመክበር ላይ መጡ። እኔም ያው አኗኗሪም አካሄዴም ሁሉ ከመስመር የሳተ ሆነ። የተለያዩ ጓደኞችን ማፍራት ይኖራል። የልጅነት የእድሜ ግፊት አለ። እነዛ ተጨማምረው የሆነ ራስን ለማሸነፍ በብዙ መከራና ስቃይ ውስጥ ይታለፋል። በዚህ ደግሞ በጣም ከችግር ወለል በታች በሚባል ደረጃ ነው ነገሮችን ስጋፈጥ የነበረው። በብዙ ነገሮች በጣም ተስፋ የሚያስቆርጡበት ጊዜ ላይ ነበርኩኝ። የልጅነት እድሜ ላይ ትምህርቴን አቆሜያለሁ፣ መልሼ እቀጥላለሁ፣ እቀራለሁ። በቃ ቤተሰብ በዚህ ደረጃ ኬር በማያደርገኝ በማይቆጣጠረኝ ደረጃ ደረስኩኝ። ከዛ እንደውም ነገሮችን ይሄ ወጣትነት ልጅነት በጣም ከባዱ ጊዜ ስለሆነ ከቤተሰብ ራሱ ጠፍቶ የመውጣት በቃ ራስን እችላለሁ አሸንፋለሁ ብሎ የመጋፋት ኑሮን ለመቋቋም ተብሎ የሚከፈሉ የተለያዩ ዋጋዎች አሉ አይደል? እነሱን ለማድረግ ሲባል ጥሎ የመውጣት በቃ አጓጉል ሱስ የመልመድ በትንሹ በ90ዎቹ ላይ ነው በጣም ከራና ስቃዮችን ያየኋቸው። 90ዎቹ መጀመሪያ ላይ ለሱስም ለምግብም ለሻይ ለብስኩት እንኳን ተብሎ እንኳን ማለት ነው ግን ሌባ እስከመሆን ደረጃ አለ አይደል? ይሄ ከባባድ ወንጀሎች በሚባል ባይሆን ይሄ የልጅነት ሳንቲም የመልመድ ሳንቲም ሲለመድ ያንን የለመዱትን ነገር ለማሟላት ሲባል ሸክም ሊሆን ይችላል፣ መላክ ሊሆን ይችላል። እነዚህ አይነት ነገሮችን ሳንቲም ይለመድና እሱ የጠፋ ሰዓት ላይ ስርቆት እስከ መግባት ይደረሳል። አስቸጋሪ ልጅ የመሆን በጣም ሲበዛ አስቸጋሪ ቤተሰብ በእኔ እስኪማረርብኝ ደረጃ ከአቅም በላይ እስከሚሆንባቸው አስቸጋሪ ሆንኩኝ። በዛም ምክንያት ራሴን በብዙ ውሳኔዎች አንዳንዴ የማጥፋትም እሳቤ እስኪገዛኝ ድረስ ራሴን እስክጠላ ድረስ ነው ነገሮች በህይወቴ ላይ ሲመላለሱ የነበሩትና ተርቤያለሁኝ። ሰዎች ግን መራቤን አያውቁም። ታርጃለሁኝ። ያለችኝን ነገር ሸፋፍኜ አልፋታለሁኝ። ተጠምቻለሁኝ። ጥሜን ተቋቁሜ የተሻገርኳቸው ብዙ መከራና ስቃዮችን ማለት ነው። በሆነ በዋልኩበት አካባቢ ላይ ተምሬው ወይም ደግሞ ቀስሜው የሚመጣው ነገር እንዳለ ሁሉ ካናኗሬ የተማርኩትኝ ወይም ደግሞ የገጠመኝ ነገር ነው። እነዛ ነገሮች እነሱን አስተናገድኩኝ። ግን እነዛ ነገሮች ሁሉ ሲሆኑ የሚገርማችሁ ነገር
ማንም ሰው ያውቅ ማንም አሁን የኔን ህይወት በዚህ ደረጃ በቅርብ ከልጅነት እስከ እውቀት የሚያቀኝ ቤተሰቤ ዛሬ እንደ አዲስ ቁጭ ብሎ ሊሰማኝ ይችላል። መቃሜን፣ ማጨሴን፣ መዘሞቴን፣ ውጪ ማደሬን፣ ማንጋቴን፣ መራቆቴን ብዙ ነገሮችን አሳልፌ አልሰጠሁኝም። እግዚአብሔርም አሳልፎ አልሰጠኝም ነበረ። ነገሮችን ሁሉ ለራሴ ነበር የሰጠኝ። ለራሴ ተቸግሬያለሁ፣ ተጠምቻለሁ፣ ታርጃለሁ፣ በብዙ ነገሮች ውስጥ ሆኛለሁኝ። ግን እነዛ ነገሮች ሁሉ ግን ጥያቄዎችን ሲመልስ የነበረው ኃያሉ እግዚአብሔር ነበረ። እሱ ነበር በብዙ መከሮችም ጭንቀቶችም ውስጥ ሆኖ ሲያሻግረኝ የነበረው። ትምህርቴን በዛ ደረጃ ኤሌመንተሪ ጨረስኩኝ። ሃይ ስኩል ገባሁኝ። ሃይ ስኩል የተማርኩትኝ ድልበር ሁለተኛ ደረጃ ትምህርት ቤት ነው። 9ኛ ክፍልና 10ኛ ክፍልን እዛ ተማርኩኝ። ከዛ ወደ ፕሪፕ ውጤት ሲመጣ እኔ ቴክኒክና ሙያ ነው የደረሰኝ። ቴክኒክና ሙያ ሲደርሰኝ የመማር የምፈልገው ደግሞ አርት ነበረ። በሚገርም ሁኔታ ጥበብ ገና ከልጅነት ጀምሮ ነው። የአካዳሚ ትምህርት እንደ ልጆች ዕቃ በሚጫወትበት ሰዓት ላይ እንኳን እኔ በጭቃ ነው የሚጫወተው። የሰው ምስል እሰራለሁ፣ የእንስሳት ምስሎችን እሰራለሁ፣ በቅርጻ ቅርጽ ማለት ነው። እነዛ ነገሮች አድገዋል። በቃ ከውልደቴ እስከ እድገቴ ብሎ ነው የሚሻለኝ። ከየትኛው እድሜ ላይ ጀምሮ እንኳን እንደ ጀመርኩትኝ የሆነ ማስታወስ እንኳን አልችልም። በጣም ከህፃንነቴ ጀምሮ ነው ከጭቃ ጋር ያደግኩትኝና በራስ ስራ አፕሪሼት መደረግ፣ መመስገን፣ ትችላለህ፣ ጎበዝ መባልም ደስ የሚያሰኝ ነገር ነውና የሆነ መክሊቴን አገኘሁ ብዬ ነው የማስበው ከዛ እድሜ ጀምሮ ማለት ነው። ያንን ህይወት እያስቀጠልኩኝ እንግዲህ ሃይ ስኩል ላይ በዚህ ሁኔታ ቀጠለ። ከዛ በኋላ አርት ስኩል ገባሁኝ። አርት ስኩል ገብቼ ስዕልና ቅርጻ ቅርጽ አጠናሁኝ። በማዕረግ ነው የተመረኩትኝ። ነፃ የትምህርት እድልም ተሰጥቶኝ ነበረ። የእንጨት ፍልፍል እሰራለሁኝ። ፍልፍል የተለያዩ ሙያዎች አሉኝ። የሐውልት ስራዎችም አሉ። በብዙ ፈተናና መከራዎች ውስጥ አሻግሮ ይህንንም በቀላል ሁኔታ አሻግሮ እዚህ አድርሶኛል። ሰላም ተመልካቾቻችን፣ ቅድም በነገርኳችሁ መሰረት የስዕል ስራዎችን እየሰራሁ ነው ያለሁት። አሁን የምንገኘው በስቱዲዮ ውስጥ ነው። ያው የገብረ መንፈስ ቅዱስን ስራ እየሰራሁ ነው። በይበልጥ እስኪ አይናችሁ ያየ የሚሰራውን ስራ ተመልከቱት። ሰላም እንዴት ነህ? ኤልሳቤጥ ሰላም ነህ? እንዴት አለሽ? አለን። ደህና ነሽ? እንዴት ነህ? አለን፣ እግዚአብሔር ይመስገን። ኖሪ አለን። እዝጌር ይባላል በሀገራችን። አዎ አዎ። እንዴት ነሽ? ሰላም ነሽ? ዛሬ የስዕል ስቱዲዮ ውስጥ ነው ያለነው። አዎ አዎ። ያው የገብረ መንፈስ ቅዱስን ስዕል እየሳልክ ነው? አዎ ኤልሲ። እንዴት ነህ ታዲያ? እግዚአብሔር ይመስገን። እንዴት አለሽ? ያገዝኩክ ትንሽ የምንጫወተው ነገር ስላለ ደስ ይለኛል። ያው ስዕሉን መሳል ስለማልችል እሱን አልዳፈርም። እንዳው ግን ባይሆን ቀለም አበጣበጡን ምናምን እያሳየኸኝ መልካም ትንሽ ብናወራ ደስ ይለኛል። መልካም። እሺ፣ በጣም ጥሩ ኤልሲ። እየሰራ ያለሁትኝ የአቡነ ገብረ መንፈስ ቅዱስን ስራዎች ነው። ብዙ የተለያዩ ስራዎች አሉኝ። እንደዚህ በጣም ትላልቅ ሳይዞችም አሉ። እንደዚህ አሁን ለጊዜው አነስ ያሉ ሳይዞችን ነው እየሰራ ያለሁት። እሺ፣ ጎበዝ ነሽ ምጣኔ ላይ ብዬ አስባለሁ።
እና ያለን እንግዲህ እቺን እንግዲህ ቀጠን ታርጊልኛለሽ በስሱ እሺ ጫረር እንዳታረግሽ እሺ ቀጠን አድርገሽ በምንድነው እንትን እንለው ቡርሽ አለችልሽ ያው እቺ ለበጥጣት እሷ ቀጠን አድርገልኝ ውፍረትና ቅጥነቷን በደንብ ያተሽ መካከለኛ ይመስለኛል መካከለኛ ሆኗል ብዬ አስባለሁ እስቲ በጣም አሪፍ አሁን ደግሞ በዚች ካረንጓዴ ቀነስ አድርጊልኝና እሺ በምንድነው የሚቀነሰው በዚች ጋር ትንሽ ጠባቂ እሺ የስዕል ስራ መቼ ጀመርክ የስዕል ስራ ከጀመርኩኝ አሁን ወደ 10 አመት ይጠጋኛል በትክክል ወደ 10 አመት ይጠጋኛል ስዕል ብቻ አይደለም የምሰራው እንዳልኩሽ የተለያዩ ቅርጻ ቅርጾችን እሰራለሁኝ የእንጨት ቅርጾችን እሰራለሁኝ ሐውልቶችን እሰራለሁኝ በይበልጥ እንደውም አሁን ላይ ሙሉ ለሙሉ ወደ መንፈሳዊ ስራዎች ላይ ነው የገባሁት የስዕል ስራው አርት ስኩል እንዳልኩሽ ቅርጽና ስዕል ነው የተማርኩት ሁለቱንም ነው የተማርኩት የቤተክርስቲያን ስራ የሰራሁት በአጋጣሚ ነው እንደውም የሚገርምሽ ነገር እንጃ ተምሬ ምን ብዬም አይደለም እሺ አጋጣሚ ነው ጫታ ስዕል የጀመርኩት በይበልጥ መንፈሳዊ ስራ ማለት ነው የቅርጽ ስራው እንዳጋጣሚ ሆኖ ደብረሲና እግዚአብሔር አብ እዛ የቅርጽ ስራ አግኝቼ እዛ በመሰራ ሰዓት ላይ እጅግ የተከበሩ የኢትዮጵያ ኦርቶዶክስ ስዕል ላይ ረጅም አመት የሰሩ ከ60 አመት በላይ የሰሩ ሰዓሊ መንግስቱ ቸርነት ይባላሉ እሳቸው የስዕሉን ስራ እየሰሩ እኔ ደግሞ የቅርጽ ስራዎችን እየሰራን እዛው በአንድ ደብር ላይ ተገናኘን እንዳጋጣሚ ሆኖ እሳቸው እኔ በመሰራው ስራ በጣም ይደነቃሉ በጣም ጎበዝ ነህ እንደ አይነት ስራ ወዳለው በርታ ምናምን ነገር አሉኝ እኔ ደግሞ ከዚህ በፊት በጣም ስማቸው የገነነ ነው ብዙ ኢትዮጵያኖች ያውቁታል በያቃለው ያልሰሩበት የደብር ቦታ የለም ክፍለ ሀገርም ሆነ አዲስ አበባ ላይ ብዙ ቦታ ላይ ሰርተዋል እና በስም ነው ማቃቸው በአካል አላቃቸውም ነበር ከዛ በአካል እዛ ተዋወቀን የስዕል ስራ እንዲያስተምሩኝ ነገርኳቸው ከዛ በኋላ ፍቃደኛ ሆኑልኝ ቤታቸው ወስደው ለአንድ አመት ያህል የስዕል ስራን አስተማሩኝ የመንፈሳዊ ስዕል ማለት ነው መንፈሳዊ ስራዎችን ከነ ታሪካቸው ከነ አስተሳሰላቸው ከነ ሚስጥራቸው በብዙ ምክንያት አስተማሩኝ ከዛ በኋላ ራሴን ችዬ እንድሰራ አደረጉኝና ትልቅ ባለውለታዬ ናቸው ጋሽ መንግስቱ ቸርነት መንፈሳዊ ስዕል ነው ብዙ ጊዜ ሲሳል በገና ሊደረደር ሲል መጀመሪያ ጸሎት ተደርጎ መሆን አለበት ይላሉ ብዙዎች እንደው መንፈሳዊ ስዕላትን ስስል በጸሎት ነው ወይ የምትጀምረው አሁን ደግሞ ላለህበት ህይወት ምን ያህል ረድቶሃል ብለህ ታስባለህ መልካም በጣም ጥሩ እንዳልሽው ነው ቅዱሳን ስዕላት እኛ ለአምልኮት ከምንጠቀምባቸው ነው ቅዱሳት አንደኛው መንፈሳዊ ስዕሎች ናቸውና በንጽህና በቅድስና በጣም ዲሲፕሊን በሆነ መንገድ ነው የሚሰሩትና ብቻ የቤተክርስቲያንን ማንኛቸውም ነገሮች ላይ በመታገለግልበት ሰዓት ላይ የራሱ የሆነ ስርዓት አለውና በይበልጥ ደግሞ ስዕል በጣም ከባድ እንደ ዓለማዊ ስዕል አይደለም ሁሌም ገጻችን ፊት ስናያቸው የለመድናቸው ስዕሎች ይኖራሉ ግን በውስጣቸው ከገድላቸው ጋር ከታምራታቸው ጋር ምን ያህል ይገናኛሉ ምን ያህል ይገልጻሉ የሚለውን ነገር በትክክል አጥንተን መስራት አለብን ይሻላል አይደለ ቅዱሳን ስዕላት የሚሰሩት አንደኛ በሰሩት ገቢረ ተአምር በድርሳናቸው ላይ ባሉ ታሪኮች ተነስተን ነው ወደ ምስል የምንቀይራቸው ማለት ነው እነዛ ምስሎች ደግሞ እንዲሁ ስለተነበበ ወይም ደግሞ ስለለመድ ነው አይደለም የሚሰሩት የራሳቸው የሆነ ስነ ስርዓታዊ የህይወት ስነ ስርዓት ይፈልጋል ምን ልልሽ ፈልጌ መሰለሽ ንጹህ ሳይኮን አይሰራም ወንድም ሴትም ቅዱሳን ስዕላት ይሰራሉ ሲሰሩ በንጽህና ነው የሚሰራው ወንዶች ራሳቸውን ጠብቀው ከዝሙት ርቀው በህልመ ሌሊት ቢመታቸው ስራ ቆመው ስራ ከመጀመራቸው በፊት በጸሎት ጀምረው ቢችሉ በቃ መንፈሳዊ ነገሮችን እየሰሙ እያዳመጡ ቢሰራ መልካም ነው
የፕላቲኒየም ደረጃ አሃዱ ስፖንሰር ባንክ ከብዙዎች ለብዙዎች የብር ደረጃ ስፖንሰር አቢሲኒያ የሁሉም ምርጫ የብር ሶስተኛ ደረጃ ስፖንሰር ሰላም እንዴት አለሽ? ሰላም ነው? ዳነሽ እግዚአብሔር ይመስገን። አለን እግዚአብሔር ይመስገን አለን። እሺ እንዴት ነው በዓል ኤፍሬም? በጣም አሪፍ ነው። እንግዲህ ያው ወደ ቤተሰብ ጋር መሄዱ ሊኖር ይችላል፣ ዘመድ ጥየቃ ጓደኞች ጋር መሄድ ሊኖር ይችላልና እኛ እንግዲህ በበዓል ቀን ተገኝተን ብዙ ነገር ወደ ኋላ አስቀርተናልና በዚህ አጋጣሚ ይቅርታ እንጠይቃለን። ግን ያው አንተ ደግሞ ያው ከተመልካቾቻችን ጋር ቆይታ ማድረግ ስለነበረብን ነውና ተመልካቾቻችን እንግዲህ በመከታተል ላይ የምትገኙት ልዩ የትንሳኤ በዓል መርሃ ግብራችን ነው። አሁንም ቆይታችን እንደቀጠለ ይገኛል። እንግዲህ ቀደም ባሉት ጊዜያት ወጣት ኤፍሬም በተለይ የነበረበትን ህይወት የወጣትነት ጊዜውን የልጅነት ጊዜውን እንዲሁም ደግሞ ከዛ በመቀጠል የስዕል ቆይታውን የሚሰራቸውን ስዕላቶችን አሳይቶናል። እሱን ተከታትለን ነው ደግሞ አሁን ደግሞ እስቲ ቤተክርስቲያን የመጣበትን ጊዜ ከዛ በተጨማሪ ደግሞ በተለይ በቤተክርስቲያን ህይወት ውስጥ ያገኘው ነገር ምንድነው፣ ለወጣቶች ምን ይመክራል፣ አሁን በምን አይነት ህይወት ውስጥ ነው የሚገኘው የሚለውን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ከቆያችሁ አሁንም የምናስቃኛችሁ ይሆናል። ብዙ ትምህርት ታገኙበታላችሁ። አብራችሁን ቆዩ። መልካም በዓል። ኤፍሬም እንዳው ወደ ቤተክርስቲያን የመጣህበትን ንስሐ የጀመርክበትን መንፈሳዊ ህይወትን የጠነከርክበትን ጊዜ ታስታውሰው ይሆን? ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ መንፈሱን የሚያገኘውት አንድ ቀን ነው። በጣም ነገሮች ሁሉ ምስቅልቅል ብለውብኝ የሆነ የሐሳብ ውጥረት በጣም የሚበዛበት ጊዜ አለ አይደለ? በዛ ሰዓት ላይ በቃ ገዳም የሚሄድ ሐሳብ ነው የመጣልኝ። በቃ ራሴን ራቅ አድርጌ በእግዚአብሔር ቤት ውስጥ አጽንቼ ራሴን ማየት አለብኝ የሚል አመለካከት ነው የመጣልኝና ቀጥታ ሄድኩኝ ወደ ጻድቃኔ ማርያም ነበር። ከዛሬ 14 ዓመት በፊት በቃ ለመጀመሪያ ጊዜ ነው ሄድኩኝ። ሄጄም ማለት ነው መናገር የሚያቀትሽ ነገር የለም። ልክ ዳዊት በእግዚአብሔር ቤት ለኔስ መጣል ይሻለኛል እንዳለው በቃ ከጨለማ ከዛ ከምስቅልቅል ህይወት አውጭን ብዬ ነው መብራን ጋር የተማጸንኩት። እና የሚገርምሽ ወደ 2 ወር ከ15 ቀን ምናምን ነገር ነው የተቀመጥኩት። ክረምት ላይ ነው የሄድኩት። ሐምሌ አካባቢ ላይ ሄድኩኝ። ወደ አዲስ ዓመት አሳልፌ ነው የመጣሁትና በጣም የሚገርም መንፈስ ነው ያጋጠመኝ። ወይም ደግሞ በሚገርም መንፈስ ውስጥ ነበር የተመላለስኩት።
እዛ በነበርኩበት ጊዜ ላይ በጣም የተረጋጋ ነገሮችን ዞር ብሎ የማየት የነበርኩበትን ያሳለፍኳቸው መንገዶች ሁሉ እንዴት እንደነበሩ የጸጸት መንፈስን የማግኘት የበደለኝነትን በንስሐ ህይወት የመመለስን እሳቤ ነው ያገኘሁትኝና ገዳም በመሄድ ነው የመንፈሳዊ ህይወቴን የተለማመድኩት። መጀመሪያ ላይ አንድ የሰፈር ልጅ አለች ሰናይት የምትባል ሴት ያው ሙያዬ የቤተክርስቲያን ስራዎችን መስራትም ስለሆነ የስዕል ስራዎችን በመሰራ ሰዓት ላይ ማለት ነው መንፈሳዊ ህይወት በሷ በጣም ጠንካራ ነችና መንፈሳዊ ህይወቴን ስትጠይቀኝ ምንም ባዶ ለቤተክርስቲያን ባዳ ሩቅ የሆንኩ ሰው ነበርኩና ንስሐ ግባ፣ በወጣትነት ራስህን መለወጥ አለብህ፣ ማሻሻል አለብህ፣ መበርታት አለብህ ብላኝ ነው የንስሐ ህይወትን የጀመርኩትኝና በዛ ምክንያት ነው። ከቤተክርስቲያን በወጣንባቸው ጊዜያቶች የምናጣቸው በቁጥር ተሰፍረው አያልቁምና ወደ ቤተክርስቲያን ደግሞ ስንመጣ ያንን ህይወት ምናካክስበት ቤተክርስቲያን በእናትነቷ ብዙ ነገር የምትሰጠን ነገሮች አሉ። ቤተክርስቲያን ምን ሰጠች እንደ እናትነቷ? አንተስ እንደ ልጅነትህ ምን እያበረከትክ ይገኛል? ቤተክርስቲያን ዳግም ልጅነትን፣ ዳግም ሰው መሆንን፣ ሕያውነትን ልጄ ሞቶ ነበረ ተነሳ እንዳለው የጠፋው ልጅ አባት ከሞትኩበት የተነሳውበትን ከጨለማ የወጣሁበትን ዳግም አፍርሶ እግዚአብሔር የሰራበትን ህይወት ነው ያገኘሁትኝና ቀላል የማይባል ነው። ለምድር የሆነ የምድር የመመላለሴን ትርጉም እንዳገኘው ነው ያደረገኝ። ለምን ሰው ለምክንያትና ለዓላማ የተፈጠረ ነው። እንዲሁ ለምድራዊ ስጋዊ ሟች በስባሽ ሆነን እንድንቀር አይደለም። ለዘላለማዊ ህይወት ክብር የተፈጠረን እስከሆነ ድረስ አካሄዳችንን በጣም ከእግዚአብሔር ጋር የተቆራኘ ማድረግ ይገባናል። እግዚአብሔር ይመስገን ብዙ መከራዎችንም ባሳለፍም ወደ ቤተክርስቲያን ከመጣው በኋላ ግን በቃ እንደ አዲስ የመወለድ እንደ አዲስ ሰው የመሆን ህይወት ነው የጀመርኩትኝና እግዚአብሔር ይመስገን አሁን በጣም ጥሩ ሁኔታ ላይ ነው። በተለይ አሁን እንግዲህ ብዙ ወጣቶች ባለን ነገር ሁሉ ቤተክርስቲያናችንን እናገለግላለን። አንተ ደግሞ ቀደም ሲል ለተመልካቾቻችን እንዳስቃኛ ነው ከሆነ የተለያዩ የቅዱሳት ስዕላትን የሳልክ ያው እንዲሁም በቤተክርስቲያን ጭምር ነው እየተጠራክ ስዕላቶችን የምትስለውና የቅዱሳት ስዕላት እንዳው ለቤተክርስቲያን ይሄን ያበረከትኩ ይገኛለሁ ከዛ ህይወት ወጥቼ የምትላቸው ነገሮች አሉ ይሆን? በመጀመሪያ ይሄ የእግዚአብሔር ጸጋ ነው። ለሰው ልጆች ሁሉም ለእያንዳንዳችን የተሰጠን ጸጋ ይኖራል አይደል? የምናገለግልበት በዝማሬም በመዝሙርም በስብከትም በክህነትም ከዛ ውስጥ እንግዲህ እግዚአብሔር እኔ የስዕል ጸጋን የሰጠኝና ለቤቱ እንዳገለግልበት ሳይገባኝ ተመርጫለሁ ብዬ ነው የማስበው እና ይህንን ሙያ ነው አሁንም እየሰራሁ ያለሁትኝ እያገለገልኩኝም ያለሁትኝ በዚህ ሁኔታ ነው። መላው ኦርቶዶክሳውያን ቅዱስ ቁርባን መቅረብ ማለት ለኛ ትንሳኤያችን ነው። ስለዚህ ምክንያቱም የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን የምንወስድበት ስለሆነ ቅዱስ ቁርባን ለኛ ለኦርቶዶክሳውያን ትንሳኤያችን ነው። አንተ ደግሞ ለቅዱስ ቁርባን በክታል ወይም ደግሞ ለክርስቶስ ክቡር ደሙና ቅዱስ ሥጋው በክታል። እንደው ያለው ስሜት በራሱ ልዩ ነውና እስቲ ያጫውተን እሱን። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ዘላለማዊ ሕይወት የለውም ይላል። ስለ ቅዱስ ቁርባን ክርስቶስ ራሱ በብዙ መንገድ ተናግሮናል። በቃል ኪዳኑም መሰረት ነው ገብቷል አለ ወደዚህ አይነት ሕይወት ውስጥ የምንገባው ብትወዱኝስ ትእዛዜን ጠብቁ አይደለ የሚለው። በቃ ዘላለማዊ ሕይወትን የምናገኝበት ዋነኛና ብቸኛ መንገድ ቅዱስ ቁርባን ነው። ስሜቱ እጅግ ይለያል። በጣም ቃላት የማይገልጸው ነው። ፈጽሞ የቃል ኪዳኑን ሕይወት ምን ያህል ርቀነው እንደነበረ ለካ ያለ ትርጉም እዚህ ምድር ላይ የተመላለስንባቸው ዘመናቶች ሁሉ ዋዛና ከንቱ እንደነበሩ ትረጃቸዋለሽ። የቅዱስ ቁርባን ሕይወት የልጅነትና የአባትነትን ሕይወት በትክክል የምትረጅበት ነው። እግዚአብሔርን ቃሉንና ሕይወቱን እንድንመላለሰው የሰጠንን ቃል ኪዳን በእውነት የምትኖሪውና ያንን ጣዕም የምትቀምሽበት ያንን ሕይወት የምትለማመጭበት ነው። ስጋዬን ብሉ ደሜን ጠጡ በሚለው ቃል ኪዳኑ መሰረት
ዘላለማዊ ክብርን የምናገኝበት ነውና እጅግ በጣም የተለየ ጸጋና የተለየ ስጦታ ነው ብዬ ነው የማስበው። በተለይ አንተ ባለፍክባቸው ህይወት ውስጥ አሁንም በርካታ ኦርቶዶክሳውያን ሊኖሩ ይችላሉ አሉም ደግሞ ይሄ የማይካድ ሀቅ ስለሆነ ማለት ነው። በተለይ ወጣቶችም በየትኛውም የእድሜ ደረጃ ያሉ በርካታ ኦርቶዶክሳውያን በትላንት ባንተ ህይወት ውስጥ እያለፉ ያሉ አሉና አሁን እንደ ቤተክርስቲያን ልጅነት እንደ ኦርቶዶክሳዊ ወጣት ደግሞ እነዛን ከዛ ህይወት ውስጥ ለማላቀቅ እኔ በበኩሌ ይሄን ያደረኩ ነው የምትላቸው ነገሮች አሉ ይሆን? ስለነሱ ሳስብ ማለት ነው ምን አለ ይሄ የኔ ደረስኩበትኝን መንፈስ ሰዎች ሁሉ ቢታደሉት ብዬ እመኛለሁኝ። ለምን ብዙዎች በጨለማና በአልባሌ ህይወት ውስጥ ላይ ሲዳክሩ አያቸዋለሁኝ። ትላንት ነበርኩበትኛ አውቀዋለሁኝ። ከዛ እዛ ውስጥ ሆነሽ የሆነ የፊተኛሽን ህይወት ማሰብ ማለም እንዲሆናል ብሎ መመኘት ሁላ እንኳን የሚያስችልበት ስሜት አይኖረንም። ለምን ጊዜያዊ ባለንበት የጨለማ ህይወት ወይም ደግሞ የመከራው ከእግዚአብሔር የራቅንበትን መንገድ ውስጥ ሆነን ነው በብዙ ነገሮች እየተመላለስን የምንገኘው። ያንን መንፈስ የማግኘትን እድል ቢያገኙ ብዬ እመኛለሁ። ከትላንት ማንነት ተነስተ ከትላንት ካሳለፍከው ነገር ወጥተ ዛሬ ላይ ያው ቀደም ሲል ለተመልካቾቻችን እንዳጫወትክልን በቅዱስ ቁርባን ታንጻሃልና በተለይም ትንሳኤና ህይወትን እንዴት ነው የምታየው? የትላንት ህይወት የዛሬክ ደግሞ ትንሳኤ ላይ ነው የምንገኘውና ትንሳኤና ህይወት ምን ይመስላል ባንተ ውስጥ ከህይወት የተነሳ? ትንሳኤና ህይወት በእኔ ህይወት ውስጥ እጅግ በጣም የሚገርም ነው። አንዳንዴ ሊያልፉ የማይመስሉሽ ብዙ መከራዎች፣ ብዙ የጨለማ ብዙ የሀዘን ጊዜያቶች አሉ እና እነዛ ነገሮች እውነት ከአልፈው እንደ ትንሳኤ ይወራሉ ወይ ይታያሉ ወይ ብለሽ ማመን በጣም ይከብዳል። እምነታችን በጣም ውስን ደካሞች ነን። ጥቂት ነገር እንኳን መንገዶቻችንን ያስቱናል፣ ሐሳቦቻችንን ያስቀይሩናል፣ ብዙ ነገር ያስመኙናል አይደል? እና እነዛ ነገሮች ሁሉ አልፈው ለእንዲህ አይነት ክብር መብቃት መታደል ነው። እኔ እንደውም እንዴት እንዳለፉ እንዴት እዚህ ደረጃ ላይ እንደደረስኩኝ ሁላ እንኳን ለራሴ እስኪገርመኝ ድረስ የራሴን ህይወት ማመን ይከብደኛል። አንዳንዴ ህልም ይመስለናል። ህልም ይመስላል። በጣም ህልም ነው የሚመስለው። በብዙ መከራና ስቃይ በብዙ ችግር ነው ያሳለፍኳቸው የወጣትነትና የልጅነት እድሜ። እግዚአብሔር ይመስገን ግን ለሁሉም ጊዜ ያለው እንደሚለው መጽሐፍ ታሪክ ተቀይሮ የመረጋጋት ህይወት፣ መንፈስን የማደስ ህይወት፣ የቤተክርስቲያን የልጅነትን ባህሪ የማግኘት ብርሃንን በቃ እኔ ብርሃን ነኝ በብርሃን የተመላለሱ እንዳለው በሱ ህይወት መመላለስን እግዚአብሔር በቸርነት ነው በሚገባኝ ነገር ሆኖ አይደለም፣ በቸርነት እግዚአብሔር በእንዲህ አይነት መንገድ ውስጥ እንዳልፍ አድርጎኛልና ምንም የሚገርም ነው። እንደው ግን ወደፊት ምን ታስባለህ? እግዚአብሔር ይመስገን ያው አሁን አላገባም ብዬ ነውና በተለይ ወደፊት በተለያዩ ስራዎች ላይ ከመሰማራት ቤተክርስቲያን የምትደሰትበት ነገር ከማድረግ አኳያ ወጣቶች ላይም እንዲሁ በተመሳሳይ ከመስራት አንፃር ቀጣይ ላይ በዚህ ነገር ውጤት ማስመዝገብ ፈልጋለሁ ብለህ የምታስበው ካለ የቀጣይ ህይወትን እንቃኘው። እግዚአብሔር ቢፈቅድና ቢወድ ብዙ ነገር ለመስራት አስባለሁ። በጣም ብዙ የተደረገልኝ ነገር ሁሉ መመስከር አለብኝ። እግዚአብሔር የሰጠኝን ነገር ደግሞ ልክ እንደ መክሊት 30 100 ያማረ ፍሬን ልክ እንደምታፈሪ ሁሉ ያንን መክሊት ለሰዎች ማካፈል አለብኝ። ህይወቴን በተሻለ መንገድ ለማስተካከል ክርስቲያናዊ ህይወት፣ ክርስቲያናዊ አኗኗር፣ ክርስቲያናዊ ጋብቻ ለመኖር ነው የማስበው። ስራዬን ከዚህ ከፍ ባለ ሁኔታ በተለያዩ ገዳማትና አድባራት እየሄድኩኝ ማገልገል፣ ወጣቶችን የኔን ታናናሾችን ማስተማር፣ እንደዚህ አይነት አላማዎች አሉኝ። እግዚአብሔር ሲፈቅድ ነገሮች ሁሉ በጊዜያቸው ይሆኑ የለ ያንን ነው ተስፋ በማድረግ የምጠብቀው። በጣም ማመሰግነው ጊዜህን ነው የሰጠኸኝ። ረጅም ሰዓት ረጅም ጊዜያቶች ካንተ ጋር አሳልፈናል። እንግዲህ ብዙ ነገሮችን ተመልካቾቻችን አግኝታቸዋል ብለን ተስፋ እናደርጋለን። ከወዲሁ ላንተም ለመላ ቤተሰብም
መልካም በዓልን እየተመኘን እንግዲህ ቀሪ ዘመን ደግሞ በብዙ ነገር ውጤታማ የምትሆንበት ይሁንልን ዘንድ እንመኛለን። የተከበራችሁና የተወዳችሁ ተመልካቾቻችን ለዛሬ ያዝነው ልዩ የበዓል መርሃ ግብር የተከታተላችሁትን ይመስል ነበር። እንግዲህ እኔ ጋር የነበረው እንግዳይ ወጣት ኤፍሬም ተመስገን ነበር። ወጣት ኤፍሬም ተመስገን ከህይወቱ ብዙ ነገር እንዳገኛችሁ ተስፋ እናደርጋለን። እንግዲህ ወጣት ኤፍሬም ተመስገን የትላንት ህይወቱ ምን ነበረ፣ በመሃል ላይ ደግሞ እንዴት አለፈ የሚለውና ዛሬ ያለበትን ህይወት በሰፊው አስቃኝተናቸዋል። በተለይም ደግሞ ከመንፈሳዊ ህይወትን ባሻገር ዛሬ ላይ በስዕል ስራዎቹ ይታወቃልና የተለያዩ የስዕል ስራዎችን ለቤተክርስቲያን እያበረከተ ነው የሚገኘው። እሱንም እንግዲህ አብረን እየሰራን ነው ያስቃኘናችሁ። ስለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን። ትውልድን ለማነጽ ግዙፍ የልህቀት ማዕከል በመገንባት ላይ የሚገኘው ማህበረ ቅዱሳን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ይላል። ሀገርና ቅድስት ቤተክርስቲያንን በእውቀት በገንዘብና በሙያቸው የሚያገለግሉ ትውልድን በማፍራት ላይ የሚገኘው ማህበራችን አሁን ላይ ከ400 ሚሊዮን ብር በላይ የሚያወጣ ባለ 14 ወለል የልህቀት ማዕከል ህንፃ እየገነባ ይገኛል። ለዚህ የልህቀት ማዕከል ገቢ ሆን ዘንድ የፊታችን ሚያዝያ 7 ቀን 2017 ዓ.ም ልዩ የገቢ ማሰባሰቢያ የምሳ መርሃ ግብር በቦሌ ዮድ አቢሲኒያ ሆቴል አሰናድቷል። ኑ ከቀኑ 6 ሰዓት ጀምሮ በ2500 ብር ብቻ ሀገርና ቅድስት ቤተክርስቲያናችንን በጋራ እንገንባ። ቲኬቱን በሁሉም የማህበረ ቅዱሳን የሽያጭ ሱቆች ያገኛሉ። ለበለጠ መረጃ በ0966 63 63 63 ይደውሉ። መልካም የትንሣኤ በዓል። ማህበረ ቅዱሳን ተንሥአ እሙታን